ብልጽግና ስለ ኢትዮጵያ ብቻ ሳይሆን ስለ አፍሪካ ግድ እንደሚለው አሳይቷል። ብልጽግና ስለ አፍሪካ ብቻ አይደለም ግድ ያለው በዓለም መድረክ ላይ ትውልዱ በቀጣይነት እንዴት መስራት አለበት የሚለውን ፍቱ መድኃኒት ይዞ ነው የመጣው። ስለ ሀገራችን ብቻ አስበን ስለ ቀበሌያችን ብቻ አስበን እንደማንዘል ውጤቱን ከባለፈው ስብራት አይቷል። ስለዚህ ትርክቱን ወጣቶች ላይ አድርጓል። ለሚቀጥለው ትውልድ ከታች ከህፃናት ጀምሮ ብገባቸውን፣ ትምህርታቸውን፣ ቀጣይ እቅዳቸውንና አስተሳሰባቸውን ሊገራ በሚችል መልክ በየዘርፉ ኢኮኖሚው ላይ ሰርቷል፣ ጤናው ላይ ሰርቷል፣ እሳቤ ላይ ሰርቷል። አሁንም መስራቱን ይቀጥላል። በአንድ ሌሊት የሚያንጠባጥበው ዝናብ በብዙ ዓመታት ተጠራቅሞ የኢትዮጵያ መድህንና መፍትሄ በጋራ ይሰራል ብሎ ያምናል። እስካሁን የነበረውን ሸክም ለመቅረፍ በተጓዝነው ልክ ሁሉ በቀጣዩ ውስጥ በትውልዱ ላይ በመስራት አብሮ በመሆን በይቅር ባይነት ሪፎርም በማድረግና ተቋማትን በመገንባት ውጤት ይመጣል ብሎ ያምናል። ብልጽግና መለያው የስንዴ ነዶ ነው። ምርታማነትን፣ አንድነትንና በጋራ አብሮ መለወጥን የሚያሳየው የስንዴ ነዶን የመረጠበት ምክንያት ሰላም፣ ሀገረ መንግስት ግንባታ እንደዚሁም ትርክት አብሮ በመስራት የሚመጣ እንጂ አንድ ጥግ ቁጭ ብሎ አንድን አካል በማማረርና ከኔ ሌላ ሐሳብ የተሻለ የለም ብሎ በመፈረጅ እንደማይመጣ ስለሚያምን ነው። ብልጽግና የመጪው ትውልድ ፓርቲ ነው። ብልጽግናን ምረጡ። ብልጽግናን መምረጥ ህብረ ብሔራዊ አንድነትን መምረጥ ነው። የጋራ ትርክትን መምረጥ ነው።